ይህች ቀን እግዚአብሔር የሰራት ናት። በእርሷ ደስ ይበለን፣ ሐሴትንም እናድርግ። መዝሙር 118 ቁጥር 24። ጌታ ሆይ ዛሬ ሚያዝያ 23 ቀን 2018 ዓመተ ምህረት ነው። የህይወት እስትንፋስን ሰጥተህ በዚህች ቀን አዲስ ብርሃን ስላሳየኸኝ አመሰግንሃለሁ። ሌሊቱን በሰላም አሳልፈህ ለጥበቃህ ጥላ ስር ስላሳረፍከኝ፣ ዛሬም በምህረትህ ስለቀሰቀስከኝ ክብር ለአንተ ይሁን። ስለምተነፍሰው አየር፣ ስለ አእምሮዬ ሰላምና በዙሪያዬ ስላሉት መልካም ነገሮች ሁሉ ስምህን ከፍ አደርጋለሁ። ዛሬን አዲስ ዕድል፣ አዲስ ተስፋና አዲስ ጸጋ አድርገህ ስለሰጠኸኝ አመሰግንሃለሁ። መንገዴን ሁሉ ለአንተ አደራ እሰጣለሁ፣ አንተም ታቃናልኛለህ። ምሳሌ ምዕራፍ 3 ከቁጥር 5 እስከ 6። ጌታ ሆይ የዚህን ቀን ውሎዬን በፊትህ አኖራለሁ። በስራዬ በንግግሬና በሐሳቤ ሁሉ ጥበብህን ስጠኝ። ዛሬ የማገኛቸውን ሰዎች ሁሉ በሰላም እንድገናኝ፣ ስለሚገጥሙኝ ፈተናዎች ማስተዋልን፣ ለድካሜ ብርታትን እንድትሰጠኝ እለምንሃለሁ። እግሮቼን ከክፉ መንገድ ጠብቅ። እጆቼ የሚያከናውኑትን ሁሉ ሥራ ጌታ ሆይ ባርክልኝ። ቤተሰቦቼንና ወዳጆቼን በምህረት ጠብቅልኝ። ዛሬ የምሠራው እያንዳንዱ ተግባር ለሌሎች በረከት፣ ለእኔም ስኬት እንዲሆንልኝ ፈቃድህ ይሁን። ቃልህ እንደሚል ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ፊልጵስዩስ ምዕራፍ 4 ቁጥር 13። ዛሬ ሚያዝያ 23 ቀን በሕይወቴ ላይ መልካምነትንና ምህረትን አውጃለሁ። እኔ የተባረኩ ነኝ። በገባሁበትና በወጣሁበት ሁሉ የጌታ ጥበቃ ከኔ ጋር ነው። ዛሬ የሚገጥሙኝን እንቅፋቶች በእምነት አሸንፋለሁ። ፍርሃትና ጭንቀት በእኔ ላይ ስልጣን የላቸውም፣ ምክንያቱም የሰላም አምላክ ከእኔ ጋር ነው። ዛሬ የምጀምራቸው ጉዳዮች ሁሉ በድል ይጠናቀቃሉ። አእምሮዬ በሐሳብ፣ ልቤም በደስታ ይሞላል። እግዚአብሔር ረዳቴ ነውና አልታወክም። እኔ የተባረኩ ነኝ። ቀኔ ብሩህና ፍሬያማ ይሆናል። አሜን። እግዚአብሔር ይባርካችሁ። ይህ የጸሎት ቤት ነው። ቤተሰብ ይሁኑ። አሜን።